በዚች አቧራማና ጭንቅንቅ ባለችው በናይጄሪያዋ አቡጃ ከተማ አቅራቢያ በምትገኝ መንደር ውስጥ በየጊዜው አንድ አስደንጋጭና የሰው ልጅ ቀልብ የሚስብ ትዕይንት ይታያል። በእነዚህ ጎዳናዎች ላይ የሚጓዙ መንገደኞችም ሆኑ ነዋሪዎች ድንገት በመሬት ላይ የተጎተተ የሚሄድ የከባድ ብረት ሰንሰለት ድምፅ ሲሰሙ ሁሉም በድንጋጤና በፍርሃት ውስጥ ሆነው የመንገዳቸውን አካፋይ በመተውና ጥግ ጥጋቸውን በመያዝ በፍርሃትና በግርምት ውስጥ ሆነው ነገሩን ይመለከታሉ። የዚህ አስፈሪ ድምፅ ምንጭ በሰንሰለቱ ጫፍ ላይ እየተመራ የሚታየው አጥንት በሚሰባብሩ ጠንካራ መንጋጋዎቹ በኃይለኛ አዳኝነቱና ካገኘ የማይምረው አደገኛው ጅብ ሲሆን፣ ይሁን እንጂ የሁሉንም ተመልካች ቀልብ ይበልጥ የሚስበውና ግራ የሚያጋባው ግን ጅቡ ሳይሆን የዚሁ ሰንሰለት ሌላኛው ጫፍ ላይ ያለው አካል ሲሆን፣ እዚያ ቦታ ላይ የቆመው ሰው ምንም አይነት የፍርሃትና የጭንቀት ስሜት ሳይታይበት ፍጹም በተረጋጋ በራስ መተማመን ከተራ የቤት እንስሳ ጋር እንደሚጫወት ያህል እንስሳውን ሙሉ በሙሉ የሚቆጣጠር መሆኑ ነው። እነዚህ ሰዎች ሲያሻቸው ጅቦቹን በጀርባቸው ተሸክመው ሲንቀሳቀሱ ልታዩ ትችላላችሁ። ሲያሻቸው ደግሞ እንደ ፈረስ እላያቸው ላይ በመውጣት ሲጋልቡ መመልከት የተለመደ ሲሆን፣ ብቻ ምን አለፋቸው ይህ የናይጄሪያ ጎዳናና ጅቦች የአንድ ሳንቲም ገጽታ ናቸው ብንል ማጋነን አይሆንብንም። ይህም እውነት በተለያዩ አጫጭር ቪዲዮዎች አማካኝነት በማህበራዊ ሚዲያዎች ላይ ተጋርቶ በመላው ዓለም ትኩረትን አግኝቶ የነበረ ሲሆን፣ በእነዚህ ሶሻል ሚዲያዎች ላይ በሚሰራጩ ምስሎች ምክንያትም ይህ ነገር ከተለያዩ ዓለም ሰዎች ትኩረት አግኝቶ አድናቆትንም ጥያቄንም የጫረ ሲሆን፣ ይህንን የተመለከቱ ብዙ ሰዎችም እነዚህን የጅብ አለቃ የሆኑ ሰዎችን በተለያየ ጎራ ከፍሎ ይሞግት የጀመረ ሲሆን፣ በዚህም ታዲያ እነዚህ ሰዎች የተለየ ኃይል እንዳላቸውና ሚስጥራዊ አስማተኛ እንደሆኑ የሚናገሩ ያሉ ሲሆን፣ አንዳንዶች ደግሞ በኃይለኛ የጥቃት ወንጀልና በህገወጥ ድርጊት የተሰማሩ ህገወጥ የወንጀለኛ ቡድኖች እንደሆኑ አድርገው ሲናገሩ የተደመጠ ሲሆን፣ የተቀሩት ደግሞ እነዚህ ሰዎች እነዚህን ጨካኝ የዱር እንስሳት ለመቆጣጠርና ሙሉ በሙሉ ለማዘዝ የድግምት ማጂክ ወይንም የጥንቆላና ኃይል የሚጠቀሙ ለየት ያሉ ሰዎች ስለመሆናቸው ማጣቀሻዎችን እያቀረቡ ይሞግቱ ጀመር። ሆኖም ግን ከነዚህ የጥርጣሬ አስተያየቶችና የተሳሳቱ አፈ ታሪኮች በስተጀርባ ያለው እውነት ግን እጅግ የጠለቀ ታሪካዊና ባህላዊ እንድምታ ያለው ሲሆን፣ በእውነተኛ እምነት በከባድ የህይወት ህልውና ትግል የተመሰረተ መሆኑ ነው። እነዚህ በህዝብ ዘንድ ሃይናማን በመባል የሚታወቁት ግለሰቦች በዋናነት በሰሜናዊ ናይጄሪያ ክልሎች ውስጥ የሚገኙ ባህላዊ የእንስሳት አላማጆች፣ ሐኪሞችና የጎዳና ላይ ትርኢት አቅራቢዎች ሲሆኑ፣ ከዚህ የጅቦችና የሰዎች ወዳጅነት ጀርባ የራሱ የሆነ ታሪካዊ ዳራ አለው። እነዚህ ሰዎች በአካባቢው ቋንቋና ባህላዊ አገላለጽ ጋዳዋን ኮራ ወይንም ካያሪቡ በመባል የሚጠሩ ሲሆን፣ ይህም ማለት ቀጥተኛ ትርጉሙ የጅቦች አላማጅ እንደማለት ነው። ይህ እንስሳን የማላመድ ልማድ በማህበራዊ ሚዲያ ላይ ተመልካች ለመሳብ የተሰራ የቅርብ ጊዜ የሶሻል ሚዲያ ግርግር ሳይሆን ከትውልድ ወደ ትውልድ በቤተሰብ መዋቅርና በዘር ሐረግ ደረጃ እየተላለፈ የመጣ ጥንታዊ እንስሳትን የማላመድ ጥበብ ነው። እነዚህ ሰዎች ከአንድ ከተማ ወደ ሌላ ከተማ በመዘዋወር ለህዝቡ አደገኛና አስደናቂ ትርኢቶችን በማቅረብ ባህላዊ መድኃኒቶችን በመሸጥና ሰዎችን በማከም የዕለት ተዕለት ጉርሳቸውንና የቤተሰቦቻቸውን ህልውና የሚያስጠብቁበት የቆየ ባህላዊ እሴት ሲሆን፣ ታዲያ ጅቦች በእነዚህ ሰዎች ባህላዊ ትርኢትና ህይወት ውስጥ ለምን ትልቅ ቦታ እንዳላቸውና እንዴት ዋነኛ መለያቸው ሊሆኑ እንደቻሉ ለመረዳት እንስሳቱ በአፍሪካ ፈታሪክ ባህልና መንፈሳዊ እምነት ውስጥ ያላቸውን ታሪካዊ ቦታ ጠልቆ መመልከት ግድ ይለናል። በአፍሪካ ጥንታዊ አፈ ታሪኮች ውስጥ አንበሶች ጥንካሬን፣ ንጉስነትን፣ ፍጹም ግርማ ሞገስንና ኃይልን ወክለው ሲመሰሉ፣ በተቃራኒው ደግሞ ጅቦች ከፍርሃት፣ ከጥንቆላ፣ ከስግብግብነት፣ ከክፋትና ከሌሊት መናፍስት ዓለም ጋር በጥብቅ ተያይዘው ሲነገሩ ኖረዋል።
በዚህም በጨለማና በምሽት ጊዜ የሚሰማው አስፈሪና አደገኛ ጩኸታቸው ለዘመናት የገጠሩን ህብረተሰብ ሲያሸብርና ሲያስፈራ የኖረ ሲሆን በብዙ አፈ ታሪካዊ እምነቶች ውስጥ ደግሞ ጅቦች ቅርጻቸውን የሚቀይሩ መናፍስት ወይንም የጠንቋዮችና የክፉ መናፍስት ታማኝ አጋሮች ተደርገው ይወሰዳሉ። ታዲያ በእነዚህ ፍርሃት በተሞላባቸው አፈ ታሪካዊ እምነቶች ምክንያት በህብረተሰቡ ዘንድ እጅግ አደገኛና አስፈሪ ተደርጎ የሚወሰደውን ጅብ በቁጥጥሩ ስር ማድረግና እንደፈለገ ማዘዝ መቻል ማለት በአካባቢው ህብረተሰብ ዘንድ የተለየ ምልከታ ያለው ሲሆን እንደነዚህ አይነቱ ሰው ፍርሃትን ሙሉ በሙሉ ማሸነፍ እንደቻለ ታላቅ ባለ ኃይልና መንፈሳዊ ሰው ተደርጎ ይቆጠራል። በመሆኑም አንድ የጅብ አላማጅ በባዶ እጁ ያለምንም ፍርሃትና ፍጹም በተረጋጋ መንፈስ አደገኛውን ጅብ በሰንሰለት እየመራ በከተማ ጎዳናዎች ላይ ሲጓዝ ህብረተሰቡ የሚረዳውና የሚተረጉመው በዚሁ መንገድ ሲሆን ሰዎቹ የተለየ መንፈሳዊ ኃይልና አቅም እንዳላቸው ያስባሉ። ታዲያ ይህ ድንቅና አደገኛ ትርኢት በጎዳና ላይ ሲካሄድ በሄደበት ቦታ ሁሉ ህዝቡ በዙሪያው ከቦ አንዳንዶቹ በትዕይንቱ ተደንቀውና ተገርመው በጉጉት ሲመለከቱ፣ ሌሎች ደግሞ በሰዎቹ ኃይል ተገርመው በፍርሃት ስሜት ውስጥ ሆነው ይመለከታሉ። አንዳንድ የህብረተሰብ ክፍሎች ደግሞ ወደ እነዚህ ሰዎች ዘንድ በአካል በመሄድ ከተለያዩ ክፉ መናፍስት ጥበቃን ያደርግላቸው ዘንድ ከጅብ አካላትና ከተለያዩ እጽዋት የሚዘጋጁትን የተለያዩ ባህላዊ መድኃኒቶች የሚገዟቸው ሲሆን ለጅቦቹ ባለቤቶች ደግሞ ይህ ትርኢት ተራ ባህላዊ መገለጫ ብቻ ሳይሆን መደበኛ ህይወታቸውን የሚመሩበትና ቤተሰቦቻቸውን የሚያስተዳድሩበት የገቢ ምንጫቸው ጭምር ነው። በእነዚህ ሰዎችና በእንስሳቱ ዙሪያ ከሚወሩት አስደናቂ አስፈሪና ተአምራዊ አፈ ታሪኮች በተቃራኒ በድርጊታቸውና በጥበባቸው ውስጥ ምንም አይነት ከተፈጥሮ በላይ የሆነ ተአምር፣ ድግምት ወይንም መናፍስታዊ አሰራር የሌለ ሲሆን እውነታው ግን እንደዛ ሳይሆን ይህ ሁሉ የጅቦቹ ተላምዶ የመጣው እፎይታን በማይሰጥ ጠንካራ የስልጠና ሂደት መሆኑ ነው። ይህም ማለት ለዚሁ ትርኢት የሚያገለግሉ ጅቦች በተፈጥሯዊ መንገድ ገና በልጅነታቸው የዱር ባህሪያቸው ሙሉ በሙሉ ሳይዳብር በግልገልነታቸውና ከዱር አካባቢያቸው ተይዘው የሚመጡ ሲሆን ከዚያች ከግልገልነታቸው ቅጽበት ጀምሮ እንስሳቱ ከሰው ልጅ ጋር በቅርበት እንዲላመዱና የሰውን ልጅ ድምፅና ሽታ እንዲያውቁ ተደርገው ያድጋሉ። በመቀጠልም ለምግብና ለውሃ ሙሉ በሙሉ በሰው ልጅ ላይ ጥገኛ እንዲሆኑ ከተደረገ በኋላ የማያቋርጥ የአካል ንክኪ፣ ጥብቅ የብረት ሰንሰለቶችና የአፍ መሸፈኛዎችን በመጠቀም ጅቦቹን ሙሉ በሙሉ በቁጥጥራቸው ስር እንዲውሉ የሚያደርጉባቸው መንገዶች ናቸው። ስለዚህም ይህ በሰውና በጅቡ መካከል የሚፈጠር ግንኙነት በፍቅር ላይ ወይንም በእምነት ላይ የተገነባ ግንኙነት ሳይሆን እንስሳቱን አካላዊና በስነልቦናዊ ሁኔታ በጥብቅ በመቆጣጠር ላይ የተመሰረተ ነው። ጅቦች እጅግ ብልሆችና አስተዋይ እንስሳት ቢሆኑም ባህሪያቸው ግን በማንኛውም ቅጽበት ሳይታሰብ ሊቀያየሩ የሚችሉና በፍጹም የማይገመቱ በመሆናቸው በጥብቅ መቆጣጠር ግድ ይላል። የጅቦቹ ባለቤቶችም ጅቦቹን ወደ ጎዳና ይዟቸው ሲወጡ ሁልጊዜም ቢሆን የእንስሳቱን ባህሪ፣ የጭንቀት፣ የደካማነት ወይንም የጥቃት ምልክቶች ቀድመን መረዳትና ማንበብ እንችላለን ብለው ቢናገሩም አንዳንድ ጊዜ ግን ጅቦቹ ድንገት አምልጠው ራሳቸው ላይ ወይንም ደግሞ በቅርብ ባሉ ንጹሃን ተመልካቾች ላይ ድንገተኛ ጥቃት የሰነዘሩባቸው አሳዛኝ አጋጣሚዎችም አሉ። ሌላው የዚህ ልዩና አስደናቂ ባህል ሂደት መንፈሳዊ እምነትና የስነ ልቦና ዝግጅት ሲሆን ብዙዎቹ የጅብ ባለቤቶች ጥበቃና ኃይል ይሰጡናል ብለው የሚያምኗቸውን የተለያዩ ባህላዊ ዕጣኖች፣ ቅጠላቅጠሎች ቀድመው በሰውነታቸው ላይ በማድረግ ባህላዊ ጥንቃቄዎችን ይጠቀማሉ። ይህም ልዩ ጸሎትና የእጽዋት ዝግጅቶች አደገኛውን እንስሳ ያረጋጋሉ ብለው በጽኑ ያምናሉ። ይህ እምነትና ባህላዊ ድርጊት በጅቦቹ ባህሪና ባዮሎጂያዊ ስሜት ላይ ቀጥተኛ ተጽዕኖ ማሳደሩ እጅግ አጠራጣሪና በሳይንስ ያልተረጋገጠ ቢሆንም ባላማጁ ሰው የስነልቦናዊ ጥንካሬና በራስ መተማመን ላይ ግን እጅግ ከፍተኛና ወሳኝ ተጽዕኖ ያሳድራል።
ይህም ማለት እንደ ጅብ ባሉ አደገኛና ፈጣን አዳኞች ፊት በሚቆሙበት ጊዜ አንዲት ሰከንድ መዘናጋት፣ መንቀጥቀጥ ወይንም የፍርሃት ስሜት ማሳየት ለሞት ወይንም ለከባድ አካል ጉዳት ሊዳርግ ስለሚችል ነው። ስለዚህ ይህ ባህላዊ እምነታቸው በተዘዋዋሪ ለጅቦቹ ሳይሆን ለራሳቸው ለአላማጆቹ ሕይወታቸውን የሚያድን የስነ ልቦና ጋሻ ይሆንላቸዋል ማለት ነው። በአሁኑ ዘመን በዲጂታል ቴክኖሎጂ መበራከትና በማህበራዊ ሚዲያ መስፋፋት ምክንያት ዓለም አቀፉ ህብረተሰብ ለእነዚህ ሰዎችና ለባህላቸው የሚሰጠው እይታና ግንዛቤ ሙሉ በሙሉ እየተቀየረ የመጣ ሲሆን በማህበራዊ ሚዲያ ላይ የሚለቀቁና ሚሊዮኖች የሚያዩዋቸው ቪዲዮዎች እነዚህን ሰዎች የአፍሪካ አስፈሪ የወንጀለኛ ቡድኖች፣ አጋንንትን የሚያዙ ሰዎች ወይም ዱር አራዊትን የሚያስጨንቁ አረመኔዎች በማለት በስህተትና ያለበቂ ማስረጃ የሚፈርጇቸውን ምልከታዎች እየቀየሩ የመጡ ሲሆን እነዚህ አሉታዊ ወሬዎች ግን መሰረተ ቢስ፣ አሳሳችና የሰዎችን እውነተኛ ህይወት የማይወክሉ ናቸው። እነዚህ ሰዎች እንደሚባለው አደገኛ ወንጀለኞችና ርኩስ መንፈስ የተጸናወታቸው ባዕዳን ሳይሆኑ ይልቁንም በተወሰነ ታሪካዊ፣ ባህላዊና አስቸጋሪ ኢኮኖሚያዊ ሁኔታ ውስጥ የሚኖሩ ህይወታቸውን ለመምራት የሚታገሉ ባለሙያ ትርኢት አቅራቢዎችና ባህላዊ ሕክምና ሰጪዎች ናቸው። አሁን ላይም ይህ አመለካከትና አስተሳሰብ ተቀይሮ ብዙዎች ይህን ትርኢት ለማየት ወደ ስፍራው የሚሄዱ ሲሆን እናም አንድ ሰውና አንድ አደገኛ ጅብ በእምነት እርስ በርስ ተያይዘው በጎዳና ላይ ሲቆሙ መመልከት እጅግ አግራሞትን የሚያጭር ሲሆን አንደኛው የተፈጥሮን ኃይል ለመቆጣጠርና የሰው ልጅ ታላቅ ኃይልና ስልጣን ያሳያል እያልን የዛሬን አበቃን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልን።